ከ6 ዓመት በላይ ከጉሮሮ ካንሰር ጋር እየታገለች ያለች ነፍስ በእነዚህ ዓመታት ውስጥ 4 ጊዜ ቀዶ ሕክምና 33 ጊዜ የጨረር ሕክምና አድርጋለች። ባለታሪካችን ዘውዴ ይመር የገጠማትን የጤና እክል መፍትሄ ለማግኘት በጥቁር አንበሳ ሆስፒታል የሕክምና ክትትል እያደረገች ትገኛለች። ሙሉ ጥርሴን ማወጣው ሙሉ አካሌን ማጠፋው አሁን ደግሞ ደም ሰጥቻለሁ። ሙሉ አንገቴን ይሄ ነው አሁን እዚህ ውስጥ አለ ደግሞ ሌላ። ዘውዴ መኖሪያዋ ደሴ ይሁን እንጂ ጥቁር አንበሳ ሆስፒታል ሕክምናዋን ለማድረግ በተደጋጋሚ አዲስ አበባ ለመቆየት ትገደዳለች። ከ6 ዓመት በፊት ወደ አዲስ አበባ ለሕክምና ስትመጣ አንዱን ዓመት ሕክምናዋን እየተከታተለች የምታርፍበት ዘመድ ስላልነበራት በብዙ ተፈትናለች። ኋላ ላይ ግን ልክ እንደሷ ሁሉ የካንሰር ሕክምናቸውን እየተከታተሉ ማረፊያ የሌላቸውን ሴቶች የሚያሳርፈውን ማዕከል ታገኛለች። ሁላችንም የተሸገርነው ቆይተን 2 ወር 4 ወር ተቀምጠን 5 ወር የተቀመጥንበትም ጊዜ አለ። በቃ ሕክምናው ወደ ኋላ ይቀርብናል። ሲኒስካን ስንነሳ ለ1 ወር ነው የምንቆየው፣ 2 ወር ነው የሚያቆየው። ውጤት ለመናገር 3 ወር 4 ወር ቆይቼ ነው ውጤት የተነገረኝ ባለፈው። እኔ ራሱ ያን ሁሉ ሰው ጠብቄ ነው እዚሁ ተኝቼ እዚሁ ተመግቤ እዚሁ ተንከባክበውን ነው የቆየ ነው። ዓለም ፍሬ ፒንክ ሃውስ የካንሰር ፋውንዴሽን ዘውዴን ጨምሮ ማረፊያ የሌላቸውን የካንሰር ታማሚ ሴቶችን እስከ አስታማሚያቸው የተለያዩ አገልግሎቶችን ይሰጣል። የፋውንዴሽኑ መስራች ዶክተር ፍሬህይወት ደርሶ የካንሰር ታማሚ የነበረች እህቷን በሞት ማጣቷን ተከትሎ ማዕከሉን ከ15 ዓመታት በፊት ከሌሎች በጎዎች ጋር በመሆን በሀገረ አሜሪካ አትላንታ መስርታለች። እኔ በዚህ ሁኔታ ላይ ያለሁትን ስንከባከባት መትረፍና ከህመሟ ማገገም ካልቻለች ከኔ ደግሞ የባሱ ደግሞ አቅመ ደካሙ የሆኑ ሰዎች በምን አይነት ሁኔታ ላይ ሊሆኑ ይችላሉ የሚለውን በማሰብ ይሄን የካንሰር ፋውንዴሽን ለመመስረት ሐሳብ አደረገች። ከዛ ያው ለተወሰኑ ሰዎች ሐሳቡን ስታማክረን እንደ ፋውንዴሽን እንደ ድርጅት አድርገን በዛ ተመሰረተ። ውጭ ሀገርም ብትኖሪ በህመም ስትታመሚ ቤት መቅረት አለ፣ ከስራ መቅረት አለ፣ ልጆች ይኖራሉ፣ ብዙ ነገሮች የሚጓደሉብሽ ነገሮች አሉና እነኛን ነበረ በመርዳት የቤት ኪራይ ስራ ስታቋርጭ የምትከፊው ነገር አስቤዛው ምኑ ነገር ስላለ ያንን ለማገዝ ነበር የተጀመረው። ከ9 ዓመታት በፊት ደግሞ ወደ ኢትዮጵያ በመምጣት ራቅ ካለ ቦታ መጥተው ሕክምና ለመከታተል ማረፊያ ለሚቸግራቸው ሴቶች ዓለም ፍሬ ፒንክ ሃውስ ካንሰር ፋውንዴሽን ተቋቋመ። ከ9 ዓመት በፊት ግን ወደ ኢትዮጵያ ለሆነ ጉዳይ መታ ስታይ በጥቁር አንበሳ በጣም ማረፊያ በማጣት ለሕክምና ከክፍለ ሀገር መጥተው ማረፊያ በማጣት በየመንገዱ በየሆስፒታሉ ኮሪደር ላይ የሚወድቁ እናቶችና እህቶችን ስታይ ያንን ሐሳቡን ወደኛ አመጣችው። ከዛ ተነጋገርንበትና ኢትዮጵያ መግባትና አንድ ፋውንዴሽን መክፈት እንዳለብን ተስማማን። ኢትዮጵያ ከገባን በዚህ በ9 ዓመት ውስጥ እንግዲህ ከ10,000 ሰዎች በላይ እርዳታ አድርገናል። የምግብ አገልግሎት፣ የመኝታ መጠለያ፣ የትራንስፖርት አንዳንዶችም ደግሞ ሲመጡ ምንም ገንዘብ አይኖራቸውም የመድኃኒት መግዣም የሚያጡ አሉ። ወደ ሀገራቸውም ተመልሰው ሲሄዱ ደግሞ የሚሄዱበት ትራንስፖርት የሚያጡ አሉ። እንደዛም ሌላው ደግሞ የንጽህና መጠበቂያ መሳሪያዎች ነው። ማዕከሉ የካንሰር ታማሚዎች ያለምንም ስጋት ሕክምናቸውን እንዲከታተሉ ሲያደርግ ቆይቷል። በሀገር ውስጥና በውጭ በሚኖሩ በጎ ሰዎች ድጋፍ የቆመው ማዕከሉ አሁን ላይ አገልግሎት ሲሰጥበት የቆየው የመኖሪያ ግቢ ከፍተኛ የኪራይ ዋጋ ጭማሪ ተደርጎበታል። የዋጋ ጭማሪው ፋውንዴሽኑ ካለው አቅም በላይ በመሆኑ አገልግሎቱ እስከ መቋረጥ ስጋት ደቅኗል። አንድ ታካሚ ከጥቁር አንበሳ ወደ ሲመጣ ማክሲመም 20 ቀን እንዲቆይ ይደረጋል ኬሞ ጨረራቸውን እስከሚጨርሱ። ስለዚህ ከጥቁር አንበሳ ከዚህ በመኪና ይዘናቸው እንመጣለን። 20 ቀን ይቆያሉ። እንደየኬዙ ደግሞ ሊቆዩ ይችላሉ። ስለዚህ አስታማሚያቸው ወደ ሽንት ቤት ወደ አንዳንድ ቦታ ያወጧቸዋል፣ ያወርዷቸዋል። ስለዚህ በዚህ መንገድ ይቆያሉ ማለት ነው። በአንድ ጊዜ ነው ከፍተኛ የሆነ ኪራይ እንድንከፍል የተጠየቀው። ያንን የመክፈል ከ50,000 ብር በላይ የመክፈል አቅም የለውም ድርጅቱ እና ቤት ለማግኘት በጣም ብዙ ጊዜ ለከንቲባው ጽሕፈት ቤት ለተለያዩ ለኪራይ ቤቶች እንዲሁም ለተለያዩ መንግስታዊ አካሎች ሁሉ ደብዳቤዎች ለማስገባት ትብብር እንዲያደርጉልን ጠይቀናል። ግን በዚህ በ9 ዓመት ውስጥ ምንም ነገር ያገኘነው የለም። አሁን ግን ቤት ኪራይም እየጨመረ ይሄን ቤት ደግሞ በአንድ ጊዜ ነው ወደ 200,000 ብር በላይ እንዲሆን የጠየቁን። ያን የማድረግ አቅም ስለሌለን
ቤትም ደግሞ መከራየት የምንችለው ለጥቁር አንበሳ ቅርብ። አሁን ይሄ ለጥቁር አንበሳ ቅርብ ነው ባይባልም ግን ከጥቁር አንበሳ በር ላይ አንድ ታክሲ ይዘው እዚህ ጋር መውረድ ይችላሉ። እዚህ ጋር ነበር የምቀበለው። ቤተሰቦቼ እንደ ቤተሰብ ነው የሚያዩት። ለብዙ ጊዜ የምታመምበት የሚቀበሉኝ ቤት ነበር ይሄ። አሁን ለጊዜው ደግሞ በጣም ያስከፋ ነገር ነው የሰማሁት። አሁን ለጥቁር አንበሳ ሆስፒታል አቅራቢያ በተመጣጣኝ ዋጋ ቤት ለማግኘት ሙከራ እያደረገ ያለው ፋውንዴሽኑ ደጋግ ልብ ያላቸው ኢትዮጵያውያን ማዕከሉን እንዲታደጉት ጥሪ ቀርቧል። አሁን እኛ ባለው ሁኔታ ኪራይ በአጠቃላይ ስለጨመረ ብቻ ጨምረን ድርጅቱን ለማስቀጠል አቅማችን ያንሰናል። ስለዚህ እንደው በዚህ አጋጣሚ ይሄን ፕሮግራም የሚከታተል ሰው እንደ በጎ አድራጎትም አይቶት በነፃ ሳይሆን እኛ በገንዘብም ቢሆን በተመጣጣኝ ዋጋ ሊያከራየን የሚችል ከመንግስታዊ አካልም ደግሞ የኪራይ ቤቶች ዋጋ ከግል ይቀንሳል። በዛም የኪራይ ቤቶች አስተዳደር አሁን በዚህ ሰዓት ይህን ፕሮግራም ከተመለከቱ የድርጅቱ የሚሰጠውን ሰፊ አገልግሎት ከተረዱ በቤት መስጠት በኩል እንዲተባበሩን ከፍተኛ ጥያቄዎች ነው የምናቀርበው።